ቴዲ አዋሳ አንድ ነገር እነግርሃለሁ። አንተ ውሻ ማለት ነው። አንተ እነዚህ ካል ጆሃርን በሰደብክ ቁጥር ጆሃርን ስትሰድብለት ደስ ብሎት የሚያዳምጥ መስሎ ከሆነ የኦሮሞን ጭንቅላት አልተረዳ። የኦሮሞን የሸዋን መሬት ነው እየዘረፋችሁ ያላችሁ። እናታችሁ ድንጋይ ትብላ። የሸዋን የሰላሌን የሸዋን መሬት እየዘረፋችሁ የሸዋን አክቲቪስትን እያሰራችሁ ታዬ ደንዳን እያሰራችሁ ነው ያላችሁት። አያና የሚዘዋወርበት ታዬ ደንዳ እስር ቤት የሚከርምበት ከሆነ እናታችሁ ድንጋይ ትብላ ነው የምላችሁ። የአያና ስብስብ ነው፣ ምንም ማድረግ አንችልም። አያና ይዞት የመጣው ስብስብ ማለት ነግራችኋለሁ ቅድም። ሌላውን በማዋረድ የበፊቶችን በማዋረድ አብይን በፍጹም ለኦሮሞም ሆነ ለአብይ የሚጠቅሙ ሰዎች አይደሉም። እነዚህ ሰዎች አይደሉም። ኦሮሞን እንዴት አድርገን እንለያይ፣ ይሄ ነው ምርጫቸው። ምክንያቱም ምድረ ዲቃላ ስለሆነ ማለት ነው፣ የዲቃላ ልጅ ስለሆነ ማለት ነው። ነው ሀገር እንዲበጠበጥ። አሁን እኔ እንደዚህ ነገር ሳወራ ብዙ ሰው ነው ሊሰማ የሚችለው። ገብቷቸዋል። ኦሮሞማ አይደለም ይሄ። ኦሮሞ ነኝ ብለው ነው የሚመጡት። ቴዲ አዋሳ ቤት ውስጥ አንድ ይሆናል። ማን ነበር የሚባለው ስሙ? ማነው ስሙ? የሆነ አንድ ይሆናል። የሆነ ጉማሬ የሚመስል እሷ አለበሉ። ገባችሁ? የሆነ ሰው እያለበሉ። እኔ ብዙ ጊዜ ላያና ነገር ያለው እነዚህ ሰዎች ኦሮሞ አይደሉም። የኦሮሞን የኦሮሞን ነገር እየበጠበጡ ነው ያሉት። ኦሮሞን አንድ ላይ ለማምጣት መጀመሪያ እነዚህ ሰዎች መወገድ አለባቸው። ሚዲያ ላይ ብዙ ጊዜ ላያና ነገር ያለው ብዙ ጊዜ ግን አያና ተመልሶ ከነሱ ጋር ተነክሮ ነው ኦሮሞን የሚያበጣብጠው ያለው። ኦሮሞን እያበጣበጠ ያለው ማለት ነው አያና ራሱ። ያ ብዙ ጊዜ ተናግረናል። ኢቭን ስለ እንቁርቴ ተናግረናል። ይሄ ኦሮሞን የሚያስማማል፣ የኦሮሞን ፖለቲካ የሚያስማማ አይደለም። የኦሮሞን ነፃነት የሚያመጣ አይደለም። ይሄን ነገር አስብበት። ልካስ ይዘው እሺ፣ ልካስ ይዛል ተናግሬያለሁ። እሺ የለም። ይኸው እንደዚህ አይነት ባለጌ ጭራሽ ስለ ጀዋር አይደለም መራራ ጉዲና ሊናገር ሊሚዳፍር ባለጌ ነው ያለው። ኦሮሞ የለም ማለት ነው። የለም ኦሮሞ የለም። የትላንትና አባቶቻችሁን የከፈሉላችሁን ካላከበራችሁ፣ ትላንትና የተከፈላችሁትን ካላሰባችሁ የነገን ጮራ የነገን ብርሃን እንዳታስብ ሰፉ። ይህን ያህል ዓመት እንደ ኦሮሞ የተከፈለላችሁ ህይወት አልቀረ፣ ነፍስ ምን ነገር አልቀረ፣ መስዋዕትነት ተከፍሎላችሁ ዛሬ እናንተን የከፈሉላችሁ ጀግኖች በመከበሪያቸውና ጡረታ በሚበሉበት ሰዓት እንደዚህ ያለ ወሮ በላ ዛቃ ዝቅጥ ሊሳደብ ይፈልጋል። ከዛ በኋላ እነሱን ይጨርስና ተመልሶ አብይ አህመድም እና ሽመልስን ብቻቸውን አዳነች ብቻቸውን ሲያገኙ ብቻቸውን፣ ምክንያቱም ከኛ ርቀዋቸዋል። እኛ አለን። የነዚህ ስራ ምን እንደሆነ ታውቃላችሁ? እንደ አያና ፍሬሽና አዲሱን ፖለቲከኛ በመከተል እኛ አለንልህ ከኛ ያለያዩዋቸዋል። ከነበሩት ያለያያል፣ ከሌላም ያለያዩዋቸውና ልክ ብቻቸውን ሲያገኟቸው እንደ ኃይሌ ፊዳ እንደ ባህሩ ቱምሳ ይበሏቸዋል። ለዛ ነው ያዘጋጇቸው ያሉት። ከዛ በኋላ እዳው ማን ላይ ነው የሚመጣው? ኦሮሞ ላይ፣ የኦሮሞ ህዝብ ላይ። ከዛ በኋላ ጆኖሳይድ ትጠረጋለህ። ግን አብይ ደግሞ ልንገራችሁ፣ እኔ አንድ ነገር አንድ የምተማመንበትን ልንገራችሁ። ጆሃርን በሰደባችሁ ቁጥር ቴዲ አዋሳ አንድ ነገር እነግርሃለሁ። አንተ ውሻ ማለት ነው። አንተ እነዚህ ካል ጆሃርን በሰደብክ ቁጥር ጆሃርን ስትሰድብለት ደስ ብሎት የሚያዳምጥ መስሎ ከሆነ የኦሮሞን ጭንቅላት አልተረዳኸው፣ አላወቅከው፣ አታውቀው። መራራን ስትሳደብ ምን እንደሚያስቡ እነ ሽመልስ ታውቃለህ? እነዛ እነ ሽመልስ የትላንትና የሞኙ እንዳይመስሏችሁ። ምናልባት ጀዋርና ሽመልስ አብረው ላይሆኑ ይችላሉ። ጀዋርና አብያም አብረው ላይሆኑ ይችላሉ። ግን ቀቅለው ደግሞ እናንተን የሚበሏችሁ እነሱ ራሳችሁን ቀቅለው የሚበሉ። ምክንያቱም ለራሳቸው ዛሬ እነሱ ስትበሉ ደስ ሊላችሁ ይችላል። ነገ ግን እነግርሃለሁ ቴዲ አዋሳ አንተን የመሳሰሉት ጅቦች ልንገር ትበላላችሁ። ራሱ ነው ቀቅሎ የሚበላችሁ። ኦሮሞ ነቅቷል። አንዱን ስትሰድብለት እንደ ድሮ አብሮ ታደሰን እንደገደላችሁት፣ ታደሰ ብሩ እንደገደላችሁት፣ ኃይሌ ፊዳ እንደገደላችሁት፣ ባህሩ ቱምሳን እንደገደላችሁት ምናምን አብሮ የሚያንኳኳ መስላችሁ ከሆነ ሌላው ልትበሉ ትችላላችሁ። መጨረሻ ግን አብይ ነው የሚበላችሁ። I tell you the truth። አንተ የወሰድካትን መሬት የተበደረ ዛሬ አብይ አህመድ ስትል
ጓደኛ ሲታማ ለኔ ብለህ ስማ ሳይሆን ወንድም ሲታማ ለኔ ብለህ ስማ ነው። ገባ? ትበላለህ። ቴዲ አዋሳ ትበላላችሁ። ቆሞ የሚያሰድበውም ይበላል። ምክንያቱም ክብር የለውም ለራሱ። ያ ክብር የላችሁም። ያ ሌቦች ለአንድ መሬት ካናዳ ቁጭ ብለህ እንኳን ማጠሪያ የለኝም፣ ማረሻ የለኝም፣ መወጠሪያ የለኝም፣ ምን ጥርቅስ የለኝም ለምትል አህያ ጆዋርስ ካሚንግ ነካክታችሁታል። አሁን ሁሉም ይነቃል። አሳልፎ የሚሰጥ ማንም አሳልፎ የሚሰጥ የለም። እናንተ ሌቦች፣ ዱርዬዎች፣ ሌባ ማውራት የማትችል ብቻ በአንድ ኦሮሞና በአንድ ሞሪ እንደዚህ እኮ እንደዚህ እኮ ነው። ከት ስለ ኃይሌ ፊዳ ምን አባት አውቃለህ? ምን አይነት አባህ አውቀህ ስለ ኃይሌ ፊዳ? እከክ ሌቦች መሬት ለመቀራመት የትኛውን አባ ትናንትና ያልነበርክ በሙሉ የሴት እሙሙ ላይ ታቀፈ ስትተኛ የነበርክ በሙሉ ዛሬ ደርሰ ጆሃር መሐመድ አብይ ሊያስገድለው ነበረ። አልቀረብህም። ኧረ እባክህ ከኢንተርቪው ላይ ቆርጦ አንተ በዚህ በአይምሮ አዳምጠው አይደለም። አይውል ሹር የምነግርህ አያና ነው የሰጠ እንዳንተ ያለው ደደብ ጆሃርን ለምን ለፕሮፓጋንዳ ይህን ይጠቀምበታል። አያና ይጠቀምበታል። እናንተ ሁሌ ለጠላቶቻችሁ የምታሸረጉዱ ምን በጣም ነው የምትገርሙ። አሳልፈው ከመሰጣታት ፊት ለፊት ሆኖ ያለውን ችግር ያላችሁን አቅም መነጋገር ስትችሉ እንደዚህ ነው። እናንተ አትናገሩ። ይሄ ቁራሽ መሬት የተሰጠው ቴዲ አዋሳ ማጠሪያ እንኳን የሌለ ቆርቆሮ መግዣ የሌለ ውሻ ማለት ነው። ውሻ መነጋገር የማትችል ውሸታም። ላከው ሊንኩን በአቅራቢያው ያለ እኮ አሁን እንደሰማት ከሆነ በአቅራቢያው ያሉት ባለስልጣኖች ኢትዮጵያን ይዞ ከሚሞት እሱን እንሸኘው ብለው ይላሉ። ኦፍኮርስ ይላሉ። አየህ ደም አንተ ደደብ ቢገባ ኖሮ አብይ አህመድን ፖለቲካ ቢገባ ኖሮ የኦሮሞ ፖለቲካ አይደለም ደም ነው። ቢገባ ኖሮ ተጠንቀቅ አብይ አህመድ ነው። አንተ ውሻ ይህንን ሲናገር ተጠንቀቅ እንደሆነ ቢገባ ነው። አንተ ሌባ እነሱ ዞሮ ነገ ይገናኛሉ። እዳው ለሚመጣው ለኦሮሞ ነው። ገባ እንጂ መሞቱን ቢፈልግ ኖሮ እንደዚህ አውጥቶ አይናገርም ነበረ። አሃና ሂዱበት ነበር የሚለው በቃ ጨርሱት ይል ነበር። ግን እንደዚህ አይነት ጭምጭምታ ምክንያቱም ምድረ ቀዳዳ በሙሉ የኛዎቹን ቀዳዳዎች አሉ፣ የሌላም ቀዳዳ አለ። እሱ ጠላት ነው ብለው እንግዲህ ወይንም ደግሞ ጆዋር መሐመድ ተቃዋሚ ነው ብለው ሲነግሩት እንዲህ ፍትርክ አድርጎ ነው ያወጣው። ይሄ ማለት ልንገር አይደለ አንተ እዚህ ላይ ነው ፔጅ ላይ ነው እንደሰማው ምናልባት በውስጥ በኩል ስንት በምናውቃቸው አብይ አህመድ ጋር ደርሷል። ማንም ሊገለው እንደሚፈልግ አብይ አህመድን እኮ እኛ አንቅተነዋል እኮ። አንተ ውሻ ልጅ አንቅተነዋል። ነቅቶማ እኮ ነው ዛሬ ኦኬ ይቅርታ አድርጉልኝ ብሎ ያለው ስለነቃማ ነው። ዛሬ እኮ እንደዚህ ዝም ያለበት እኮ ምክንያት ትላንትና ፉት ሲል ማን ወዳጁ እንደሆነ ማን ጠላቱ እንደሆነ ጠንቅቆ አውቋል። ይሄ ሁላ እኮ በማን እንደሆነ ታውቃለህ? አልገባህም እንጂ አሳልፎ የሚሰጣጥ የለም። እውነቱን ልንገርህ፣ አሳልፎ የሚሰጣጥ የለም። ይበቃናል። አጫሏ እየሄደብን እናንተ ውሾች፣ አንተ ሌባ ሄዱ ጣ ደግሞ አንተ ምን አባህ ልታደርግ ነው? ከዚህ በኋላ እኔ ቤት እንዳትመጣ አንተ ኦኮቴ፣ አስቀያሚ ውሻ፣ ባለጌ ውሾች አይስወር በጣም አስቀያሚ ሌቦች ናችሁ። ሌቦች እኔ እግዚአብሔር ምስክሬ ነው። ቴዲ አዋሳ እኔ አንተን ቁጭ ካላረኩ ሴት አይደለሁ። አንተ ሌባ መጀመሪያ ሳውዝ አፍሪካ የዘፈዘፍካውን የደቀልካውን ልጅ መጀመሪያ ያሳድግ። አንተ ሌባ
ለገዛ ለልጅ ለደቀልከው እንኳን ልጅ ያለውንክ ማንንም እዛዛና ዛሶልደ ለልጆች ያለውንክ ባለጌ አንተ ለኦሮሞ ህዝብ ልትሆን ነው። በየኢትዮጵያ የደቀልክላት ሌላ አለች። ከየቦታው ልጅ ይዘው እንደዚህ ያንጠለጠሉ የሚመጡ አንተ አስቀያሚ ደግሞ እኔ ስላንተ ታሪክ ደግሞ እስከ ዛሬ ድረስ እግዚአብሔር እንደዚህ አይነት ነገር እኔ እንዲያውም ሁሌ ታወሪያለሽ ሽንትን እንኳን የማትቆጣጠር ሰውዬ መጀመሪያ ያዝረከረካቸውን ልጆችን አሳድግ ባለጌ። አንተ ደግሞ ስለዚህ ፖለቲካ ገብተህ እንትን የምትለው መጀመሪያ ልጆችህን ያዝረከረከው ልጆችህን እዛም የወለድከውን ኢትዮጵያ አንድ ሳውዝ አፍሪካ አንድ እነሱን አሳድግ መጀመሪያ። የሚያዋጣህ እሱ ነው፣ ሚሻልህ እሱ ነው። ዝርክርክ ባለጌ ስለ ፖለቲካ ታወራለህ እንዴ? መጀመሪያ ሰው የሸናውን ነው የሚሰበስበው። እከክ የእውነት ሄድና አሳድግ። ሳውዝ አፍሪካ የወለድክላትን እየለመነች ነው እርዳታ ስጡኝ አዋርደዋለሁ እያለች በአፋን የምታስይዘው ስንት ዝርክርክ አለ እኮ እየተዝረከረከ የእውነት ባለጌ ልጅና የደቀልከውን ከሳውዝ አፍሪካ አንድ የደቀልከውን አንድ ደግሞ ኢትዮጵያ የደቀልከውን መጀመሪያ ልጆችን ሰብስበ ገባ ለልጆች እርዳታ አርገ ከዛ በኋላ ፖለቲካ ውስጥ ገባ። እዚህ ተዘብዝፈ ቂጥን አጣብቀ የቆርቆሮ ስጡኝ የመሬት ስጡኝ እያልክ አፍህን እዚህ እንድትዘራ በነ አያና በኩል የደረሰን መሬት መጀመሪያ ቆጠብ አድርገው መሬቱ ኦኬ። ከዛ በኋላ ያዝረከርከውን ልጅ አሳድግ። ከዛ ይቻላል። ጀዋር ላይ ለመድረስ ገና ጀዋርን ለመተቸት ተመልሰ መወለድ አለብህ ድጋሚ ኒውቦር ያ አንድ ታሪክ ያውቃል ስለ ኃይሌ ፊዳ በምን ላይ ነበር? ምን ታውቂያለሽ? ያለልኝ የረሳው እንዴ? የኢትዮጵያን ትግል መጀመሪያ ያለው አለልኝ ነው። ከብት ማትረባ ልጆችን ያዝረከረካውን አንደኛው ፋና ሬዲዮ የምትሰራው ሚስትህን ውሽማን ከእሷ የወለድከውን ልጅ እሷን እዛ ታባብላታል። እዛ ማንም ያስፈራራታል። አንተ እዚህ በጥረቅ ባልክ ቁጥር እዛ ጃስ ይሏታል። ያ ሳውዝ አፍሪካ ያስወለድካትን ሴትዮ ይች የምታለቃቅሰው እሱን ሰብስብና ከዛ በኋላ እዚህ ጋር መጥተህ እንዲህ እያልከው ያ መሬትን ደግሞ ለመሬት ቆርቆሮ ማረሻ የኦሮሚያ ባንክ የሲዳማ ባንክ ከማለት በፊት ተስተካከል። ያ በሰው መሀል አትግባ። ለአቅመ ፖለቲካ አልደረስክም። ገና ነህ። ገና you are so small በጣም ትንሽ ልጅ ነህ። ጀዋር ላይ ለመድረስ ምናልባት እንደ ጀዋር 60 ሚሊዮን ህዝብን ልብ ውስጥ መግባት አለብን ስለሱ ለማውራት። መቼም ቢሆን የማንጠላው መቼም ቢሆን የኦሮሞ ህዝብ የማይረሳው መቼም ቢሆን እግዚአብሔር ምስክሬን ነው የምልህ ቢያናድደንም የፈለገ ነገር ቢያደርግንም ጀዋር እዚህ ውስጥ ነው። መቼም አታውጣው። ቢጨርሰን ራሱ ቢገለን ራሱ ጀዋር እንላለን እንጂ ምንም የማታወጣው ጀዋር ነው። አንተ ከብት ያ አብይ አህመድ ሊያስገድለው ውሸታ በአንተ ጭንቅላት መቼስ እቺ ወርድ አልወጣችም። የፈረደበት አያና ነው ያ ምክንያቱም እሱ ነው ጭንቅላት ያለው በሱ ነው እየተመራህ ያለው። አንተ ውሻ ያ ምን አባቱ መሬቱን ቢሰጠው ምን አባቱ ያደርገዋል? ምንም እኮ ያደርገው ያ እንዲህ አያና እንዲህ ካለው እንዲላል እንዲህ ካለው እንዲላል ምንም አባቱ ያመጣ ያ ከዛ በኋላ በዚህ በኩል ከፋኖ ከአኪለ ጋር ይጣላል። በዚህ በኩል በቃ አሁን አብይ አህመድ ስለ ኃይሌ ፊዳ ስለ ባህሩ ቱምሳ ስለ ከብት ስለ ሲዳማ ስለመጣበት ዘሮች ወቅ ምን እዛ እንትን የለም። ምን አባስ ለኛ ቤተሰብ ጀግና ታስታወ ምንድነው ስለኛ ጀግኖች ታጠናለን? የለም ሲዳማ ላይ የለም ወላይታ ላይ የለም። ምን ነው ስለ አፄ ቴዎድሮስ አታነሳ? ምን አባ ገባ ስለ ኃይሌ ፊዳ መሬታችንን ገንዘባችንን ፈልገ ባለ ጊዜ ስለተባልን አንተ በምትወስደው መሬት እኛ እንታማለን። ምን አባህ ገባ ስለእንትን ምን አባህ ገባ ስለ ኃይሌ ፊዳ አታውራም? ስለ አፄ ቴዎድሮስ ስለ አፄ ምኒልክ ስለ ዮሐንስ ስለነሱ ጀግ ስለመለስ ዜናዊ ወንድ ኮንክ ለምነሱን አታወራ? ወንድ ኮንክ አውራ። ምን አባ ባለ ጊዜ ነዋ
አያና እኮ ነው እንደዚህ የሚያስለፈልፍሽ። ምን አባሽ ምንም ማውራት አትችይማ፣ ምንም ማውራት ያ። ስለዚህ you are nothing nothing. You have crush on Ayana now and it's my blood. When I have that is good crush on ካለብኝ ምን አገባህ? ምን አገባህ? ይሄ ከብት ሌባ ባጎረሱበት የሚያወራ ውሸታ አይናቀሃለሁ። ማን እንደዚህ ሶሻል ሚዲያ አንድ ነገር ስማ፣ በግድ በቃ አብይን የሚቃወም የምትል ከሆነ አብይን የሚቃወመው የለም። አየህ ችግሩ ሰው የራሱን ነገር ለመቃወም በጣም ይከብደዋል። ገባ? ቢያጠፋም ዝም ነው የምንለው፣ እየተጉረመረምን ዝም ነው የምንለው፣ ቢያለማም ዝም ነው የምንለው። ገባ? ምክንያቱም ዞቢዞ እሷ አጠፋ ብንል ራሱ የሚያምነን የለም። አንደኛውኑ ዘር ውስጥ ከታችሁናል፣ አንደኛውኑ ብሔር ውስጥ ከታችሁን፣ አንደኛ ዘረኛ ስላደረጋችሁ እዛም ብንሄድ ኢትዮጵያ ብንሄድ ጎንደርና ጎጃም አይቀበልንም፣ ትግሬም አይቀበል። ምክንያቱም አንድ ጊዜ ስማችን በቃ ዘረኞችን። ስለዚህ አንተም ተደባለቅና መሬትን ውሰድ፣ ከዛ በኋላ ለፍልፍ። አብይ አህመድ ብቻውን ያደረገ ይመስላል። ኖ ዌይ። የአብይ አህመድ መቆ በማን ነው ታውቃለህ? በጀዋር መሐመድ ነው። በበቅ ገርባ ነው። ኦኬ ክፍታፍ ለይታ መጨረሻው ልንገራችኋል። እናንተ ለአብይም አትሆንም። እንዳንተ ያለው ደግሞ እኔ ሺህ ጊዜ ግልጽ አርጎ ጫካ የገባው ፋኖ ይሻለኛል። ሺህ ጊዜ ግልጽ አርጎ አንተ ማለት አምታታው በከተማ ያ ምንም የማይታወቅ ምንም የማይታወቅ አብይ አህመድ ታዋክ። አብይ አህመድ እኮ ነገ እኮ ሊሄድ ይችላል። ከዛ ደግሞ ማን ልትጠራ ነው? ጀዋር። አንድ ነገር ልንገርህ፣ ጀዋር መንግስት እንደሚሆን ደግሞ እኔ ግልጽ አድርጌ እነግርሃለሁ። እንዳትረሳው፣ እንዳትረሳው። ልጁ እግዚአብሔርን ካልፈራ አሜሪካን በምትለው ከሄደ ይሆናል። ይህን ነው ይሄኛውን ገለው ምናልባት ይሄንን ይገሉብንና ጀዋር እናስቀምጠው ሊያባሉን ይችላሉ። እኛ ግን ሁለቱም ምንም እንዲሆኑ እኔ በበኩሌ አብይ ምንም እንዲሆን አልፈልግም፣ ጀዋር ምንም እንዲሆን አልፈልግም። ገባ? ምክንያቱም ጣጣው የሚተርፈው ለዚሁ ለመከረኛ ህዝብ ስለሆነ እነሱ ስራቸውን ሊሰሩ ይችላሉ። እንዳንተ ያለው አሞጥሟጭ ከዚህ ሆነና ሊያስገድለው ነበር ሲል እውነትም ሊሆን ይችላል። ምክንያቱም ጥሩ የሚሰራ እኔ አሁን ራሱ አዝንለታለሁ። አሁን ባለችዋ ለውጥ ራሱ አሜሪካ ምን ያህል ደሞ አውሮፓ ምን ያህል ደማቸው እንደሚፈላ ስለማውቅ ነው። ምክንያቱም ሰውየው ብቻውንም እንዳንተ ያለው ሌባ ይዞ እየሰራ ስለሆነ እኔ ልንገርህ፣ አይስኩዌር ነው የምልህ። ሁለቱም ምንም እንዲሆኑ አልፈልግም። እነሱ ከሚሞቱ የኔ ህይወት ቢያልፍ ይሻለኛል። የኔ ህይወት የኛ አንተ በስባሳ ልንገርህ፣ ስንቱ ለአብይም ለመሞት የሚዘጋጅ እንዳለ፣ ስንቱ ለጀዋር ለመሞት እንደሚዘጋጅ እንዳለ you have no idea። ድብን ብንል ይሻላል። እኔ እዚሁ ድብን ብል አብይ ከሚሞት እኔ ብሞት ይሻለኛል። ጀዋር ከሚሞት እኔ ብሞት። ለእኔ ሁለቱ አንድ አይነት ናቸው በዚህ ሰዓት። ይህንን ወቅ የዚህን ያለን ይሄ ፖለቲካ ልዩነት ሊኖር አስተሳሰብ ልዩነት ሊኖር ይችላል። ግን ምን ያህል ለኛ ሁለቱ ማለት ለኛ ቬሪ ኢምፖርታንት፣ ለእኔ በተለይ ኢምፖርታንት፣ የሌላውን አያገባኝ። ለእኔ ግን ቬሪ ኢምፖርታንት ናቸው። ይህንን ወቅ አንተ ሌባ፣ ለአንተ ግን አይደለም። ለአንተ መረማመጃ መዝረፊያ ምናምን ናችሁ። መዝረፊያ አንተ ሌባ፣ አንተ የግል መሬት። እኔ ግን ትልቋን ኢትዮጵያን ነው ማየት። ትልቋን ኢትዮጵያን ነው ማየት። ትልቋን ልንገር አይደለ ያ ዘረኛ ያ አይችልም የተባለው ከዛ ማህበረሰብ የወጣው አብይ አህመድ ችሎ ለአፍሪካ እኔ እንዴት እንደምኮራበት አንተ ውሻልች ስለኛ እኔ ማየው እድገቱን እኔ ማየው ስራውን እንጂ ሌላ ነገሩን አይደለም። ሂዱት አንተ ሌባ ሙጃ። እንዳንተ ያለው ሌባ ማየት አልፈልግም። ሌቦች የራሳችሁን ኪስና የራሳችሁን ሆድ የምትሞሉ ናችሁ። የእሱን አንድ
የእሱን አይነት 3-4 ቢኖር አሁንም ይችን ነው በቃ የምትፈልጉት። ምክንያቱም እነሱ መጥተው አንድ ላይ ከሆኑ አንድ ላይ የሚሰሩ ከሆነ መዝረፍ አትችሉም፣ መዝረፍ አትችሉም። ለዛ ነው በቃ እሱ የሆነ ነገር ሲጽፍ እሱ የሆነ ነገር ሲናገር የምትሉት። ሌባ ሁላ እነዚህ ሌቦች ሌላ ስራ የለም። ሰው አትሆን። ያ አሜሪካና አውሮፓ ተቀምጣችሁ ህይወታችሁን ስላለወጣችሁ እኔ አንዳንድ ጊዜ በጣም ነው የማፍረው። መድኃኒዓለም እናምላችሁ ለራሴ እንዲላለሁ ሰው እንዴት ከዚህ ሄዶ ከኢትዮጵያ ላይ ገንዘብ ይሰራል። መድኃኒዓለም ያ ሲሆን ከዚህ ይዛችሁ ሄዳችሁ ለእዛ ካለምንም ብድር መስራት ስትችሉ መሬት ትወስዳለህ። ማጠሪያ እንኳን የለም። ማጠሪያ የምታጥርበት እንኳን የለም። ከንቱ ከንቱ ሰው ሰርቆም ዘርፎም ወደ ሀገሩ ይወስዳል። ሌላ አፍሪካ ብታይ፣ ሌላ ኬንያ፣ ሌላ ታንዛኒያ ብታይ አንድ ከሀገራቸው ላይ አይበደሩ። እናንተ ሌቦች ከዚህ ተበድረው ሄደው ነው ሰርተው እዚህ እንትን የሚሉት ሀገራቸው ላይ ገንብተው። እንዳንተ ያለው ሙጃ ሰውና ሰውን እያባላ በሚዲያ በዩቱብ በቴሌግራም እዛ እንትን ይላል። ስንት ዓመት ኖራችሁ ማለት ሄደት እዛ አንተ ብሎክ ነው ማድረግ። አፈን አትክፈት ሌባ ጥንባታም። እናንተማ የሸዋ ሰው ላይማ እንዲህ ጥምድ አድርጋችሁ ይዛችሁታል። የሸዋን ኦሮሞ ያ ለመዝረፍ እንዲያመቻችሁ። ምክንያቱም አንድ ያለው መራራ ጉዲና ነው። መራራ ጉዲናም ደግሞ እስከ ህይወቱ ፍጻሜ ድረስ የማይፈራ ጀግና ነው። በተናገረ ቁጥር ታዬን አስገባችሁት። በራሳችሁ እንትንነት ሌቦች ናችሁ ሲላችሁ ታዬን አስገባችሁት። ቀጠላችሁና ደግሞ አሁን መራራ ላይ አፈን ትከፍታለህ። ክፍታፍ ሌባ የሌባ ልጅ ዘር ማንዘሬ ጥፋ ዲቃላ። አንተ አሁን ዘር ቢጠይቅ የኔ ወይ ከሆነ ቦታ ነው የሆንከው ውሻ ጉዴ ይላል። ሌቦች እውነትን መናገር የምትፈሩ ከኛ ቤት ጭምር ማለት ነው። ወለጋ ውስጥ ግማታም ያቺ የወጣችሁ የጠራሻት ስሟ ምን አመጣች? ገረድ ናት፣ ባሪያ ናት። ምን አመጣች? ምንም እኮ አላመጣች። አንቺስ ምን አመጣሽ? ምንም። ዘፈዘሽ፣ ወለድሽ፣ አራሽ፣ ባልሽን አሳብደሽ እስከነ ልጆችሽ አስገባሽ። ስነቲንግ ምን የተሻለ ነገር አለሽ? ይህንን እንትና በወጥበት ልጅ በጠጣ ምን አባሽ ያመጣሽው ነገር አለ? እግዚአብሔር ምስክሬ ነው። ምንም ከመጡት ነገር የለም። ጉራ ብቻ። ጉራ ግን አንደኛ ናቸው። አንደኛ በጉራ ቤትን ለመዘግ ወጣት ሄደ። ያው ሰው ለምንድነው ሰውን የምታስወጣው? ለምን አታናገር? ኢንተርቪው ላክ። ጀዋር ማመድ እንዲያል ያንተና ያያና እንትን ማለት ነው። ያንተና ያያና እንትን ምንድን ነው የሚባለው? ያንተና ያያና የሰራችሁት ነገር እኔ እንደዚህ አይነት የቆሸሸ ፖለቲካ እንደዚህ አይነት ለህዝቡ የማይጠቅም ለራሱ ብቻ አይ ዶንት ላይክ ዳት። አይመቸኝም። ለምን ገደል አትገቡ? አይመቸኝም። እንደዛ ነው የምትሉት ውሸት አይደለም። ማን ነው ህይወት ያለው? ስለማን ነው የምታወራው? እከኮች ኦሮሞዎች። የትኛው ኦሮሞ? ቴዲ አዋሳ። ማን ነው ኦሮሞ ያወጣኸው? እነዚህ ሴተኛ አዳሪዎቹን ትላንትና ያልነበሩት ከአያና እኮ ትላንትና እኮ አልነበረም። አያና እኮ 2022 ላይ እኮ ነው የመጣው። በፓትሎክ እና በምን ሲራገጥ የነበረ ሰውዬ እኮ ነው። ፊቱን እንኳን አውጥቶ የማያሳይ እኮ ነው። ስለማን ነው የምታወራው? ስለማናውቀው አያና ነው የምታወራው? ስለማናውቀው አያና ያ እኔ በዚህ ልክ እሱን ማውረድ አልፈልግም፣ ግን ስራችሁ ግን በፍጹም አልቀበልም። በፍጹም
እኔ ልታወርደኝ ስትፈልግ እኔ ቴዲ አንተን አይደለም የምነካው አንተን የልብ ልብ የሰጠ መሬት ያሰጠ ቆርቆሮ ማሳጠሪያ የሰጠ ያናን ነው የምነካው። አውቴል እሱን ነው የምነካው። እሱን ነው የምነካው። ኦኬ ክብሬን ስታሳጡኝ ክብራችሁን ነው ማሳጣችሁ። ዩ አር ነቲንግ ምንም ስላልሆናችሁ ምንም አይደለም። አያና እግዚአብሔር ምስክሬ ነው። ምንም አይደለም። ስታከብረኝ ነው የማከብረው። ስታከብሩኝ ነው የማከብራችሁ። ያ እናንተ ለግል ጥቅማችሁ ለማሸዋከክ ህዝብን የሆነ ነገር ሰው ስለበለጣችሁ ብቻ ሰውን ለማስጠላት የምታረጉት ነገር ለራሳችሁ ጥቅም ስትሉ ህዝብን አታስቡም፣ ሀገርን አታስቡም፣ ሰው እንዲታረቅ አታስቡም። ፖለቲከኛ የማይታረቅ እንኳን ቢሆን ስለሌላ ነገር እንደመስራት አንድ ሰው ላይ ብቻ መምታት። እኔ ራሱ ምን ብላችሁ እንደምታሰድቡኝ ሁሉ ነገር ሰምቻለሁ። ያ ያ ስለዚህ አሁን እንታያለን። አሁን ጊዜያችን ይሄ ላይ እናንተ ከዚህ በኋላ ታይኛላችሁ። ባለጌዎች እንዴት ማገር አደገ። አንዱ ይሰራል፣ አንዱ ያወራል። ከዛ ሻንጣውን ይዞ ይገባል፣ መሬት ይከፋፈላል። አለቀ በቃ ይሄ ነው። ሌላ ምንም አቅሙ የላችሁ። የመሬት መከፋፈል ባወራችሁ ልክ እነ ሽመልስ አብዲሳ ኑ መሬት ይሰሩ። ይሄ ነው። የማነው መሬት? የሸዋ ከራሳቸው መሬት አይሰጧችሁም። ወስደው ከጅማ ወይንም ደግሞ ከኢሉባቡር አይሰጧችሁ። ሸዋ ላይ ነው የሚሰጣችሁ። የሸዋ ገበሬ የሸዋው ደግሞ ኦሮሞ ይፈናቀላል። ያ ከዛ ሲፈናቀል አንድ ቀን ይገነፍልና እናንተን የሚፈነቅላችኋል። ይህም አይቀር ነው። አንዴ ሞልት የፈሰሰ ጊዜ እናንተ የማይቀርላችሁ። ዛሬ ስንት ህዝብ እያለቀሰ ስንት ሜሴጅ እየመጣልን ዝም። ምክንያቱም ዛሬ ብናለቅስለት ነገ ስለሚስቅብን አያገባንም። ለምን ቂንጥራችሁን እዛ አይቆርጠውም? አያገባኝም። የኔን ክብር ግን ስትነኩ እነካችኋለሁ። ሌቦች እንደሆናችሁ፣ ባለጌዎች እንደሆናችሁ፣ ለራሳችሁ ጥቅም እንደምትመላለሱ፣ ለኦሮሞ ህዝብ እንደማትሰሩ እነግራችኋለሁ። ስትነኩ አንተም ተከታዮች ፕሮፓጋንዳ ብቻ ባክ ማለት ነው። የሚሰራው ማን ነው? ሰውየው እዛ ያሉት እናንተ በቃ ፕሮቶኮል ናችሁ። ፎቶ ለመነሳት ወይንም ደግሞ መሬት ለመውሰድ ገንዘብ ለመውሰድ አለቅ። እናንተን ለማስደሰት ደግሞ መንግስት ያንን ነገር ያደርጋል። ይሄ ነው። አይስወር ጠብቁኝ። ከ6 ወር በኋላ እዛችሁ መጥቼ ፊት ለፊታችሁ ተናግሬ መስዋዕት ሆናለሁ። አይስወር ይህን ቃል እገባላችኋለሁ። እዛው ሞባይሌን ቁጭ አድርጌ ነው የምነግራችሁ። የዛኔ ማንነቴ የማን ልጅ መሆኔ የማን ዘር መሆኔን አሳያችኋለሁ። እዚህ የምናገራችሁን እዛ ነግራችሁ በቅባቃ ይሄ በልጅነቴ አይምሮ ቀጭጮ ሳልበላ አድጌ ለወደፊቱ እበላለሁ የምል ሴት አይደለሁም። ሁሉንም በእድሜ ያየው በስነ ስርዓቱ ያደግኩኝ ጠግቤ የኖርኩኝ የምፈልገውን ነገር በሙሉ ቤተሰቦች ለእኔ መስዋዕቱን ያሳደጉኝ ልጅ ነኝ። ይህን ወቁ። ለሆዴ የምኖር ሴት አይደለሁም። ምድረ ሌባ ሁላ ጉለታ ቢስ ለሰራላችሁ ማታከብሩ እናንተ ለ4 ኪሎ አብይ አህመድን ለ4 ኪሎ ያበቃችሁ ሰዎች ማታከብሩ የፈለገ ነገር የፈለገ ልዩነት ቢኖር ሰውን በዚህ ልክ በጣም ጉለታ ቢሶች ናቸው። ፖለቲካ ይህ አይደለም። ፖለቲካ ነውር ነው። በዚህ ልክ ጀዋር በዚህ ያህል ይሄዳል ብትሎ በፍጹም ያላማ በፍጹም በጣም እኔ እንኳን ለምናገረው ነገር የሚቆጣ የሚመክር ከኦሮሞ ህዝብ ጋር አይሄድም። ለኦሮሞ ህዝብ የሚጠቅም ነገር እናርግ የሚል ሰው ነው። እንኳንስ እንደዚህ አይነት ነገር ማለት ነው። እግዚአብሔር ምስክሬ ነው። እኔ አሁን አንዳንዴ እናንተ ከምታወሩት ነገር አንዳንዴ ማን ጀዋር እስከምድረስ ነው የደረሰብኝ። ለራሳችሁ ጥቅም ስትሉ ለራሳችሁ የፖለቲካ አጀንዳ አብይ ይደሰታል ብላችሁ ነው የምታወሩት። እውነት ይሄ ነገር ለብልጽግና ይጠቅመዋል?
ይሄ ማስፈራራት፣ ህዝብን ማፋጀት፣ እንዲጠላላ ማረግ። ትላንትና የኦነግ መሪ ያረጋ በጣም ኢንተርቪው ራሱ በጣም ነው የገረመኝ። እግዚአብሔር ትላንት አለ የኦሮሞ መሪ ያረጋችሁን የኦነግ የፋኖ፣ ዛሬ ደግሞ የኦነግ፣ ከዛ ደግሞ አሸባሪ። የትኛው አሜሪካዊ ነው? እናንተ ልታፍሩበት ይገባል። እንደዚህ አይነት ደደብ ፖለቲከኛ መሆናችሁን ራሱ ልታፍሩበት ይገባል። ልታፍሩበት አስባል። አሜሪካን አሸባሪ አግኝቶ ወደ ሆላንድ ሲለቀው ምን ጉዶች ናችሁ ግን? ምን አይነት ከዛ ላይ አንተ ነህ እንደዚህ የምታወራው። ከዛ ደግሞ አሁን አያና አንተ ጋር መጥቶ ደግሞ ኢንተርቪው ይጠየቃል ማለት ነው። አንተ ርካሽ በሰው ቤት ገብተህ መቼ ነው እኔ የምልህ አንተ ዘረኛ በስባሳ ቴዲ አዋሳ መቼ ነው ስለ ልደቱ መጥፎነት የምታወራው? መቼ ነው ስለ አቦይ ስብሃት? ምን አባ ሆነ ነው ኦሮሞ ቤት ውስጥ የምትገባው ነው የምልህ። ምን አባ ሆነ ነው? ምን አገባ? አያና ነው ለዚህ ሁላ ችግር። አያና ነው ስለ ልደቱ አይወራ፣ ስለ ዘመነ ካሴ አይወራ፣ ስለ ምናምን አይወራ። አያና ችግር አለ በአያና። አንተ እኔ ነግሬሃለሁ። አንተ እንደፈለግህ አድርገው፣ ግን አሳልፈህ ግን መስጠት ግን አልነበረብህም። እንደዚህ አይነት በስባሳና የበሰበሰ በኦሮሞ መሃል ገብቶ ሊያስገድለው ነው ሊገለው ነው ብሎ ሲያወራ ዝም ብለህ የምታየው ራስ አንተ ነህ። ስለ ዘመነ አያወራ፣ ስለ ደብረ ጽዮን አያወራ። እሱ የሚያወራ ሁሌ ስለ ኢሳያስ አፈወርቅና ስለ ጀዋር፣ ስለ ኢሳያስ አፈወርቅና ስለ ጀዋር፣ ስለ ኦሮሞ ፖለቲካ፣ ስለ መሮ። እኛ እነሱ አንድ ሆነውልን ዩ ቲንክ አሁን በእነዚያ ዲፈረንት ሆኖ ኦሮሚያ ላይ ሰላም የሚመጣ ማንም አፉን ይጠርግብናል። ማንም ዘረኛ አምጥተህ ውስጡን በመርዝ የተለወሰ በሳሳ አምጥተህ እዚህ ላይ መሬት አሰጥተህ ገንዘብ እንዲበደር እያደረጋችሁ ያላችሁት ይህም ብስብስ አምጥታችሁ እናንተ አይደላችሁ። እውነት እናንተ የኦሮሞ ሰላም ትፈልጋላችሁ? እውነት ኦሮሞ ሰላም የሚሆነው እውነት ጆሃር ውጭ እየተንከራተተ ውጭ ታስሮ አሁን አብይ በሰላም የሚኖር ይመስላችኋል? የእውነት በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ይሄ በስባሳ ቂጡን ያልጠረገ በስነስርዓቱ እንጀራ ያልበላ ሰውዬ ዛሬ ቁጭ ብሎ ጆሃር እንደዚህ ሆኖ ሲል ትንሽ አታፍሩም? ያ ኤርሚያስ የሚባለው ያ የበሰበሰ እሱ ይካሄድበታል በህግም። ሰው እኮ በፖለቲካ እኮ መከራከር ትችላለን፣ ግን ሰውን የዚህን ያህል በቃ በሁለቱ መሃል ገብቶ ሊገለው ነበር። እኔ ራሴ ሲሰማ በጣም ሾክ ያደረገኝ የትኛውን ነው? አስዳምጠኛ ሳዳምጠው ሊለውጠው ነበረ፣ እንዲህ ሊል ነበረ። ማን ነው የልብ የሰጠው ይህን ልጅ? እኔ እኮ ራሳችሁ በራሳችሁ የምታስንቁ። ኧረ አማራ ይግደለኝ መድኃኒዓለምን። ኧረ አማራ እስቲ ወንድ ቴዲ አዋሳ ዘመነን ይናገር። እስቲ ወንድ ቴዲ አዋሳ እስቲ አንድ የሸዋን የምናምን ፋኖን ይናገር። አንገቱ ነው የሚቆረጥ። አፈር ብሉ፣ አፈር ያስበላችሁ። ዘላለም አለማችሁን ተንቃችሁ የምታስንቁ ናችሁ እናንተ። ስታሙ ሄዳችሁ ከምናምን ጋር ምታሙ ስታሙ አፈር አባታችሁ ብሎ አቦ ይሄ እኮ መጥፎ ለኦሮሞ እኮ መጥፎ እኮ ነው እየተናገረ ያለው እየዘራ ያለው ነገር። ሊያስገድለው ነበረ። ይሄንን ቁርጥ አርጎ አውጥቶ እቺኛን ዛክስ ብቻ ቆርጦ አውጥቶ ጀዋር መሐመድ አብይን ሊያስገድለው ነበረ። ጀዋር መሐመድ ያለው ምንድን ነው? በአካባቢ ያሉት ባለስልጣኖች፣ ጄኔራሎች ሀገሪቷን ይዞ ገደል ከሚገባ እንሸኘው፣ ሀገሪቷን ከመሸኘታችን በፊት እንሸኘው ብሎ አለ። አጀሬው ግን ምንድን ነው የሚለው? ቴዲ አዋሳ
ጀዋር ሊያስገድለው ነበር። ልክ ኤርሚያስ አብሮ ተባ እንግዲህ ፐብሊክ ሪከርድ። ኧረ እንደው ምን ጉድ ናችሁ እኛ ቤቶቹ! ኧረ ምን ጉድ ነው! ምን አይነት ሆዳሞች ናችሁ! ጭንቅላት አላነሳችሁ፣ ትምህርት አላነሳችሁ፣ እውቀት አላነሳችሁ። ዓለምን ጉድ የሚያስብል ስራ እየሰራችሁ ነው አይደለም? ስንት ዓመት በሙሉ ያላደገች ሀገር፣ ያልጸዳች የገማች ሀገር እኮ በዚህ ጦርነት ምን አለ እንደው አትሊስት እንደው ብትጣሉ እንኳን ፖለቲካ እንኳን ልዩነት ቢኖራችሁ አሳልፋችሁ ባትሰጣጡ። እኔን አሳልፋችሁ ትሰጣላችሁ፣ ትልቁንም አሳልፋችሁ ትንሹንም አሳልፋችሁ ትሰጣላችሁ፣ እስከምንሞት በሌላው እስከምንበላ። እነዚህ ብልጦች ናቸው፣ ገብተው ሊያባሏችሁ ነው የሚፈልጉት። ምን ያህል እኔ ስንቴ ተናግሬያለሁ። አሳልፋችሁ የፈለገ ነገር ቢሆን አሳልፋችሁ አትሰጣጡ። የፈለገ ነገር ሁላችሁንም እየሄድኩኝ አሳልፋችሁ ትሰጣጡ እያልኩ ነው የምለምናችሁ። ሁላችሁን ማናችሁም ብትነኩ ማንም ደስ አይለው። ምክንያቱም ችግር አለብን። ጀግኖቻችን የሚወድልን የለም። አሁን ጀዋርን አሳልፈን መስጠት አለብን። እንዲሁ የፈለገ እሱን ራሱ እየሰደብ ነው አይደለም እንዴ? ለምንድን ነው ሄደ ከማንም ሰው ጋር የምትሰራው? ለምንድን ነው እኛ እያለን እሱንም እኔ አፕሮፊዮ ራሱ እንትን ጀዋርን እየተቃወምኩት ነበር። ለምንድን ነው የፈለገ ነገር ቢሆን ከሌላ ሰው ጋር ሄደ የምትሰራው? ቄሮ ኦሮሞ ጋር ለምን አትሰራ? ግን እናንተ አሳልፋችሁ እየሰጣችሁት አይደለም እንዴ? እናንተ ኧረ እንደው ምን ጉድ! የተማረውም ደደብ፣ ሸርሙጣም ደደብ፣ እንደ እንቁርት ያለው ሸርሙጣ ልጅም ደደብ፣ ዲግሪ የቆጠረው ዩኒቨርሲቲ የገባውም ደደብ። የእናንተ ደደብነት ደግሞ አይጣል። ደደብ ይቆጫችኋል። የጀዋርም ግፍ ይቆጫችኋል፣ የመራራም ግፍ ይቆጫችኋል። ሁልሽም ትበያታለሽ። እንዲህ እያደረጉ ነው ነጣጥለው ይበሏቸዋል። ይሄ እንደዚህ ያለው ባለጌ ማለት ነው። እስቲ አንድ የአማራ አክቲቪስት ልደቱን ቴዲ አዋሳ አንድ ቀን ልደቱን በዚህ መጥፎ አንስቶት ያውቃል? ይሄ በሰበሰ እኔ ጋ መጥቶ ስለ መራራ ጉዲና ሊያወራ ይፈልጋል። ምን አይነት ሰዎች ነን ግን እኛ? ምን ባደረጉ? ለእኛ ብለው በተንከራተቱ፣ ለእኛ ብለው እስር ቤት በገቡ፣ ለእኛ ብለው መስዋዕት በከፈሉ አባቶቻችን ወንድሞቻችን ላይ አንተን ለማሳማት አሩ ሲሪየስ? እውነት አያና ይህን ነገር ትወደዋለህ? ትፈልገዋለህ? እንዲህ አፉን ከፍቶ ስለ ጀዋር ሲያወራ አፉን ከፍቶ ማንም በስባሳ ንግቡ፣ ኦሮሞች ንግቡ። ኧረ ምን ጉድ ነው የመጣብን? ምን ጉድ ነው የመጣብን? እውነት ይህንን የሚያደርገው ብልጽግና ነው። መውደቂያችሁ ደርሷል። እውነት በዚህ መልኩ የምታሸንፉ መስሏችሁ ከሆነ እርሱት። በዚህ መልኩ ልንገራችሁ፣ ዛሬ የምታያቸው አገሮች ከእናንተ የበለጠ በአጭር ጊዜ ውስጥ አድገዋል። በ20 ዓመት ውስጥ እንደ ዩክሬን እንደ ሌሎች ሀገሮች በአጭር ጊዜ ውስጥ ከእናንተ የበለጠ ልማትን አሳይተዋል። ዛሬ ግን የድሮን የሚሳኤል አውድማ አንወድቅ በቀኛል ያረባካችሁ። የሚጥለው እግዚአብሔር ነው፣ የሚያነሳው እግዚአብሔር ነው። ይህ ዝም ብሎ ያልነካችሁን ሰው ልክ አይደላችሁም፣ በቃ ሙስና አለ፣ ዲሞክራሲ የለም፣ ሰው የሞተ ነው ሲላችሁ ለእናንተም ጥቅም ነው። አንችልም ሌላ ነገር ነው፣ ተባበሩን ሌላ ነገር ነው። እንረዳለን አለ፣ ባለጌ ባለስልጣን አለ፣ ብዙ ነገር ይዞ የሚያፈርስ የሚሰራም አለ። ለዛ እኮ ነው ማናችንም እኮ ዝም ያልነው እኮ ብዙ ባለጌ እኮ ስላለ ነው። የሚሰራም እንዳለ የሚያጠፋም አለ። ግን ተነስታችሁ ሄዳችሁ ጀዋር እንደዚህ ነው ይሄ የበሰበሰ ኤርሚያስ የሚባል የገማ አፉ ራሱ የበሰበሰ ሰውዬ ማለት ነው። ጀዋርን በዚህ መልኩ ሲናገር እንዲሁ አንድ ኦሮሞ እንኳን ኖ የሚል እንኳን የለም። አንድ ይሄ የበሰበሰ የራሱን
ሚስቱን ፋና ብሮድካስቲንግ ውስጥ እንትን እያለ ፋና ብሮድካስቲንግ ውስጥ የምትሰራ ሚስት እያለችው ያቶ ቴዲ አዋሳ ሳውዝ አፍሪካ ሸርሙጦ የወለደው ልጅ ያልሰበሰበው ልጅ እያለ እናንተ እዚህ ጋር ምን እያደረጋችሁ ነው? እሱን ይታማል። መጀመሪያ የወለድከው ልጅ ሰብስብ። እኔ አሁን ይህን ታሪክን ድሮ ነው የማውቀው፣ ከአንድ ዓመት በፊት ልጅ እንዳለ አንተን እኮ አንድ ነገር ቴዲ አዋሳ ችግር አለባችሁ። እናታችሁ ድንጋይ ተብላ ችግር አለባችሁ። ማትረቡ ምን ማንነት የሌለው ማንነቱን ስትጠይቀው ከዛ በኋላ በተሰጠው መሬት ላይ እንትን የሚያንኮራፋ በቃ አላማ የለውም። ለሀገሪቷ እንትን ያስፈልጋል። ዋ ቴዲ አዋሳ ዋ አንተም ብሎ ቴዲ አዋሳ ውጃ ማትረባ ይሁን ገበጦ ነገር ልጆችን ሰብስብ። መጀመሪያ ሄድና የዛ እንትን ያልከው ሚስቴን ያስፈራሩብኛል። ኧረ እባክህ አንተ አፈን እንደዚህ የቀደድክ እንዲህ እየተሳፈጥክ ውሻ። ኦሮሞን የሸዋን መሬት ነው እየዘረፋችሁ ያላችሁ። እናታችሁ ድንጋይ ትብላ። የሸዋን የሰላሌን የሸዋን መሬት እየዘረፋችሁ የሸዋን አክቲቪስትን እያሰራችሁ ታዬ ደንዳን እያሰራችሁ ነው ያላችሁት። አያና የሚዘዋወርበት ታዬ ደንዳ እስር ቤት የሚከርምበት ከሆነ እናታችሁ ድንጋይ ትብላ። ሌቦች ናችሁ ነው የምላችሁ። አንተ ቴዲ አዋሳ ማለት ልንገር አይደል ወንድም ፈለገ፣ አንተ ለኦሮሞ ልትቀርብ፣ አንተ ለኦሮሞ ችግር ልትፈታ፣ አንተ ከአብይና ከጀዋር መሐመድ አንተ ለኦሮሞ ልትቀርብ እናት ድንጋይ ትብላ ነው ያልኩት። እኔ እነግራለሁ። ለምን አታስጨርሰኝም? ለምን አታዋራኝም? እኔ ወንድ ከሆንክ አዋራኛ። ያ እናንተ ሌቦች ናችሁ። ለአማራ ማትሆኑ፣ ለኦሮሞ ማትሆኑ፣ ለትግራይ ማትሆኑ፣ ለማንም ማትሆኑ። ቴዲ አዋሳ አንተ እኮ አፈን ያመጠመጥከው እኮ ድንገራ አንተ አፈን ያመጠመጥከው እኮ አዋሳ ላይ መሬት ከተሰጠ በኋላ ነው። አብይ አህመድ ይሄንን ያውቃል አያውቅም? የኦሮሞ ልጆች የሲዳማ ሰው ይሄንን ያውቃል አያውቅም? አያውቅም። እናንተ ኦሮሞ ተስማምቶ ህዝቡን እንዲመራ አትፈልጉት። ምክንያቱም ፓወር ስለሚሆን ጀዋር መሐመድና አብይ አንድ ላይ ቢሆኑ የሚጎዳው ማን ነው? ሌላው ሰነፉ ኦሮሞ። ያ እናንተ ናችሁ። እኛ ግን እኔ ደግሞ የምመኘው ምን እንደሆነ ታውቃለህ? እኔ የምመኘው ሁሉም የኦሮሞ ልጅ አንድ ላይ ሆኖ አይደለም ለኦሮሞ ለአፍሪካ እንዲሰራ ነው የምፈልገው። አብይስ ማይ ብለድ፣ ጀዋርስ ማይ ብለድ ቱ። ኦኬ አብይን ዶሮ አላቀው። በፖለቲካ ልዩነት ሊኖረን ይችላል። ዛሬ ግን ሳቀው አብይስ አው ማይ ብለድ። ኦኬ እንደዚህ ከሰራ እኔ የምፈልገው ምንድነው? ከወንድሞቹ ጋር ተባብሮ ከወንድሞቹ ጋር ተማምኖ እንዳንተ ያለው ቴዲ አዋሳ፣ እንዳንተ ያለው አህያ፣ እንዳንተ ያለው ተራሰው አቃጣሪ፣ ከነገና ደግሞ የኦሮሞ ጠላት የሆነው አብይን ወደዛ የሚያርቅ ጆሃርን ወደዛ የሚያርቅ መሃል ገብቶ የኦሮሞን መሬት የኦሮሞን ሀብት የኢትዮጵያን መሬት የኢትዮጵያን ሀብት የሚዘርፍ አይደለም የምንፈልገው። አንተ ነህ ደደቡ በኦሮሞ ህዝብ ማለት የምትገባው በኦሮሞ ፖለቲካ የምትገባው። ገባ? ንገረኝ እኮ አልኩኝ። መቼ ነው የተናገረው? እንዲህ ብሎ እንዲህ ሊያስገድለው ምን አገባ? ቢገዳደሉ ምን አገባ? አንተስ ትተዋለህ እንዴ? አንተስ አብይን ለመግደል አይደልን እየተሯሯጥኩ ያለኸው? ያ ጀዋርማ ጀግና ነው። የአብይ እኮ 4 ኪሎ እኔ ልንገርህ፣ እኔ መድኃኒዓለም ነው የምላችሁ። እንዲህ ምንጠለጠል ከሆነ ለአብይ ራሱ ነግረዋለሁ። ሄጄ እዛ 4 ኪሎ ላይ አብይ አንተ 4 ኪሎ የገባው በጆሃር ጥረት ነው የምለው። በጆሃር ጥረት ነው፣ በኔ ደም ነው ብዬ ነው የምለው። በጂጂኪያ በኔ ህይወት ነው አንተ የገባው። እኛ መስዋዕት ከፍለን ነው አብይ አህመድ እዛ ጋር የገባው። ድሮ አልሰማንህም? አብይ አህመድ 2 ዓመት ቄሮ ሲታገል ኦሮሞ ሲታገል አብይ ድምፁን ሰምቼው አላውቅም። እኔ ስሰማ የነበረው የጀዋር መሐመድን ድምፅ ነው። ምታርዱኝ ከሆነ እረዱኝ፣ ለእውነት ግን ሞታታለሁ።
ለእውነት ሞታታለሁ። ምን አባታችሁ ታመጣላችሁ? እኔ ሳዳምጥ የነበረው የቄሮ ሞት የቄሮ ሙቭመንት ጮሆ ሲናገር የነበረው ማን ነው? ጀዋር መሐመድ ይባላል። ምን አባት አመጣለሁ? ምን አባት? እኛ እኮ ዝም ያልነው እኮ የራሳችን ነገር ሆኖብን ግራ ገብቶን የታላቅና የታናሽ ሆኖብን ነው እንጂ እንዳንተ ያለው በስባሳ ገብቶ እንዲናገረኝና ፖለቲካዬን እንዲቀውጠው አይደለም። የፈለገ ነገር ይመጣታል። መስዋዕት መሆን ከሆነ መስዋዕት ሆናታለሁ። መስዋዕት መሆን ከሆነ አብይ አህመድ ታዳምጠኛለህ? አሁን ያንተ 4 ኪሎ መግባት በእግርህ አይደለም የገባው፣ በጀዋር መሐመድ ድምፅ ነው። በጀዋር መሐመድ መስዋዕትነት ነው። በቄሮ መስዋዕትነት ነው። በሌሎች ወንድሞቻችን በኦሮሞ ልጆች ደም ነው የገባው። ደግሜ ነው የምነግርህ። ለምን ሁሉ ነገር ጥንቅር ብሎ አይቀርም? ጥንቅር ብሎ አይቀርም። ስለዛሬ ጀዋር አስተሳሰብ ማቀው ነገር የለም። ትላንትና ግን መሬት ወርዶ በሽታውን ይዞ ትምህርቱን አቋርጦ እኛን መስዋዕት አስከፍሎ ነው አንተ የገባው። ሽመልስም ብትሆን ኦሮሞም ነኝ የምትለው ብትሆን ሁላችሁም የገባችሁት በጀዋር መሐመድ ነው። ይሄንን ሀቅ ዋጥ ታደርገዋለህ። ጀዋር መሐመድ ባይኖር ኖሮ ተገዝተ ለ100 ዓመት በድጋሚ ቂጥህ እየተለቀለቀ ነበር የምትኖረው። ይሄንን እነግርሃለሁ አብይ አህመድ እነግርሃለሁ። ከዚህ በኋላ እረዱኝ በቃ። ይሄንን ተናገርሽ ብላችሁ ለምን እንደዚህ አትቆርጡኝም? እመጣለሁ፣ ልጄ ትመጣለች፣ የልጅ ልጆቼ ይመጣሉ። ግደለኝ አልኩኝ፣ ግደለኝ። ይሄ የውሸት ፖለቲካቸውን ፕሮፓጋንዳችሁን አቁም ነው የምልህ። አቁም። ይሄ በስባሳ ዘረቢስ፣ ይቺ በስባሳ ዘረቢስ በፍጹም አትችሉም። ይሄንን ጠንቅቄ ነው የምነግራችሁ። አትችሉም። ኦሮሞን በማጣላት የኦሮሞ ፖለቲከኞችን በማለያየት ያ ገብቶ መሬት መያዝ አይቻልም። ገብቶ ኢኮኖሚ መያዝ አይቻልም። እውነታዋ እውነት ናት። አትግደል፣ አትሰር፣ የኔ ይበልጣል። እሱ እናንተ ተነጋገሩበት። ግን ስለ ጀዋር መሐመድ ምን አመጣ ስትል አንተ ቴዲ አዋሳ ዛሬ እንኳን አንተ እኮ ቴዲ አንተ ተራ ሰው መሀይብ እማትረባ ሰው አንተ እንኳን ዛሬ እድሜ ለጀዋር መሐመድ። የሁላችሁም መነሻ ጀዋር መሐመድ ነው። መተንፈሻ የሌለ ከለማ መገርሳ ጀምሮ አብይ አህመድ እኮ አሁን ነው የምናውቀው። 28 ላይ ሂዱ ጣንተ አትላክብኝ። አብይ አህመድ እኮ ትላንት ነው የምናውቀው። 28 ላይ የኮማንድ ፖስቱ ይነሳ ሲባል የመጣነ ግን እኔ ያንንም የፖለቲካ ስልት ሊኖራችሁ ይችላል፣ አሰራር ሊኖራችሁ ይችላል፣ ከውስጥ ሆነ ታግላ ሊሆን ይችላል። እኔ ከአብይ አህመድ የበለጠ ሽመልስ አብዲሳና አዲሱን አውቃቸዋለሁ። ያ ታከለ ኡማን አውቃለሁ። እነዚህ 3 ሰዎች አውቃለሁ። ፊት ለፊት ከቄሮ እኩል ሆኖ ሲጋደሉ የነበረው ምን ስለሆናችሁ ነው? እናንተ ጀዋርን ዛሬ በዚህ ወጣን በዚህ ገባ። እናታችሁ ድንጋይ ትብላ ነው የምላችሁ። እናታችሁ ድንጋይ ትብላ። ይልቁንስ የጀዋር ልጆች መነሳት ካለብን እንነሳለን። አሁን ቀጥ አድርገን እናስቀምጣችኋለን ስላችሁ እናስቀምጣለን። እኛ ግን እስቲ ይሄ ነገር እንረጋጋ። በዚህ ነገር ላይ ማንም አይግባ። በመለፍለፍ ቁጭ ብሎ ፕሮፓጋንዳ ማድረግ ከሆነ ዌልካም ሂር። እንዲያውም ሁሉ ነገር ጥንቅር ይበል። ቁጭ ብለን እናሳያቸዋለን። ቁጭ ብለን የኦሮሞ ሕዝብ ያንን የ7 ዓመቱን ታሪክ እንዲያስታውስ እናደርጋለን። ይቺ ቅስቀሳ ለነገር ከሆነች ኦሮሞ እንዲበጠበጥ ከሆነ we are here ሁልሽም ልንገርሽ አይደለ? ሁልሽም እያንዳንድ ከዳንኤል ዳባ ጀምሮ እያንዳንዳችሁ ታሪካችሁን አጥቼ ቁጭ ነው የማደርገው። ታሪካችሁን ቁጭ አድርጌ። ምክንያቱም እናንተ የኦሮሞን ሬሳ ሸጣችሁ ዛሬ መሬት ለመቀበል ለአብይ ራሱ አትጠቅሙትም። ልንገራችሁ አንድ ነገር፣ የእናንተ ችግር ልንገራችሁ። ብልጽግና ጥሩ ነው። መታችሁ ግን እዚህ ሆናችሁ ብልጽግና እንደዚህ ዘርፎ ብልጽግና እንደዚህ አድርጎ ብልጽግና ዘረፈትሉና መሬት ግን የምትቀራመቱት እናንተ ናችሁ። ያ አንደኛ መሬት የምትወስዱት እናንተ ናችሁ። አንደኛ ከባንክ የምትበደሩት እናንተ ናችሁ። ታዲያ ከዘራፊዎቹ አንደኛው አይደላችሁ እንዴ እናንተ? ዘራፊ ማለት ምን ማለት ነው? ትናንትና ለኦሮሞ ልጆች ለኦሮሞ ነፃነት ስትታገል የነበርከው ዛሬ ምን እያረክ ነው ያለው? ህገወጥ የሆነ መሬት አይደለ እንዴ እየወሰድክ ያለው? የሸዋን መሬት ልንገራችሁ፣ የሸዋን መሬት ሄዳችሁ ወለጋ አትወስዱ፣ ሄዳችሁ ሀረርጌ አትወስዱ። ፊት የምትሉበት የሰላሌ መሬት፣ የሸዋ መሬት፣ የቱለማን መሬት ነው አይደለ? ሂድና አርሲ ውሰድ፣ ሂድና ወለጋ ውሰድ፣ ሂድና ጅማ ውሰድ። አትወስድም። እያፈናቀቅ ያለው የሸዋን ኦሮሞ ነው።
የሸዋን የፊንፊኔው ስትጨርሱ ሸዋ ላይ ነው እየወሰዳችሁ ያላችሁት። የሸዋ የቱለማ ታየደና እስር ቤት ነው ያለው። በማን ምክንያት? በእናንተ ምክንያት። ለምን? እውነቱ ስለሚናገር ሐቁን ስለሚናገር። ያ በቲ ተራርዶ ተቆራርጦ ነው ያለው። ይሄን እኛ ዝም ስንል ጉዳችን ነው። ከዚህ የባሰ እንዳይመጣ ከዚህ የባሰ ነገር እንዳይመጣ ስንል እንዲህ አውጥታችሁ የምትሉ ከሆነ ደግሞ ልንገራችሁ አይደለ? ግንጪ ላይ እኮ አንድ ክርቢት ናት የተለኮሰችው። አንድ ክርቢት ናት የተለኮሰችው። አንድ ክርቢት። ይሄንን ታውቁታላችሁ። ግን እኛ ብዙ ጠላት አለን፣ ብዙ ችግር አለ። እስቲ በዚህ እንደው አንድ ቀን እርቅ ይመጣል፣ አንድ ቀን ተባብሮ መስራት ይመጣል እያልን ነው እንጂ ልንገራችሁ፣ አዳማ ላይ ለኤርፖርት ብላችሁ ስንት የአዳማን ገበሬ አፈናቅላችኋል። የኦሮሞን ገበሬ ማን ነው መሬቱን የወሰደው? አዝማሪ። ዛሬ ኦሮሞ ነፃ ሆኖ የሚኖር መሰላችሁ? ምን አገባን ብለን ዝም ምን አገባን ያለን መሰላችሁ? አይደለም። እስቲ ይለፍ የባሰ ስላለ ብለን የባሰ ምክንያቱም የትላንትናው አላዋጣን የዛሬው ላ አንተ ምን አባ ሆነ ነው የምታወራው? ምን አባ ሆነ? ምን አርገ? ምን አስበ? ያ ከዛም ከላይም ከታችም እሳት ስለተጫረበት ነው እንጂ ስንት ችግር ይዘን ስንት ነገር እንሰማለን እኮ። ማንሰማ እንዳይመስላችሁ የእናንተ 4 ኪሎ መግባት ለኦሮሞ ምንም የጠቀመው ነገር የለም። ለራሳችሁ ከተማን አሳምራችሁታል። ለራሳችሁ ፎቅ ሰርታችኋል። ከዛ የተለየ ነገር የለም። ሁሉም ደምን ባያለቀሰ ነው። ደምን ባያለ እንዳንተ ያለ ደደብ ቴዲ አዋሳ እንዳንተ ያለ ደደብ ዘረቢስ በኦሮሞ ቤት ገብቶ ጀዋርንም አብይንም አንተ አብይን ትላንትና እኮ አልደገፍከውም። ትላንትና እኮ ከነማናቸው ስማቸው ጋር ሆነ እኮ አብይን ስትወቅሰው ነበርክ ነው። እድሜ ለአያና ነው ጠምዘዝ አደረገ። መሬትን ተሰጠ። ከባንክ የምትበደረው ነገር አለ ተባል ተጠመዘዝክ። ዩ ጋዴም ሽት እንዳንተ ያለው ደደብ እኛ ቤት ውስጥ ገብቶ ማለት ኦሮሞ ቤት ውስጥ ገብቶ የኦሮሞ ፖለቲካ ሊፈውዝ መጀመሪያ ቂጥህን ጥረቅ። ቴዲ አዋሳ ከኔ ጋር ራሱ መነጋገር አትችልም። ዩ ጋዴም ሽት መነጋገር አትችልም። እንደማትችል ነው የምነግርህ። አትችልም። ያ አንድ ጀዋርማ ነው እንደዚህ ቅዘንን የሚያስቀዝን አንተንም የኛ ቤቶቹን ቅዘናሞች ያ ገብተህ አትፈትፍት። መፈትፈት እንዳንተ ያለው ባዳ እንዳንተ ያለው አህያ ስለ ጀዋር ማውራት አትችልም። አንተ ደደብ ያ ክብር የማይወድልህ ደደብ ወንድ ብትኖር አንተና አንተ ናቸው። ይሄ የአብይን ፖለቲካ ወዳህ አይደለም። እያንዳንድሽ የኦሮሞን መሬት የሸዋን መሬት ለመቀራመት ብላችሁ የምታረጉት ነው እንጂ አብይን ወዳችሁት አይደለም። ይሄ ደግሞ ልንገራችሁ አብይ አይፈልጋውም። ልንገራችሁ ኢስ ቱ ዲፈረንት። እኛ አሁን አብይ ማን እንደሆነ ነው ያውቀዋለሁ። እኔ በራሴ የተገነዘብኩት ነገር አለ። ያ እናንተ የምትፈልጉት ምን እንደሆነ ታውቃላችሁ? ይሄ ተራው ካድሬ ያለ አይደል? ተራው ባለስልጣን ጋራ እዛ ነው የምትሉት። በየቦታችሁ አዋሳም የሆነ ምናምን መሬት ይሰጣል። ከዛ በኋላ አብይ ትላለህ። ለአብይ ግን አንድ ሚስማር አትሰጠውም። አንድ ሚስማር። እስቲ አንተ የተሻለ ሀሳብ አብይ ጋር አታመጣም። ስለዚህ ምንድነው የምትፈልጉት እናንተ? ያ የራስን ጥቅም ይውላልህ፣ የራስህ አጀንዳ ይውላልህ እንጂ ለኦሮሞ ለአማራ ለኢትዮጵያም ልማትም ሆነ ኢኮኖሚካሊ ምንም የምትሰራው ነገር የለም። በዚች በ3 ዓመት ውስጥ 2023 ላይ ነው አይደል የመጣ። በ3 ዓመት ውስጥ ሚዲያን ከፈት ከዚህ እንትን ላይ እኛ ደግሞ ሰውነ እስቲ ቆይ የተሻለ ሀሳብ ታመጣልን ብለን ደገፍን። እዚህ ጋር ደረስ። መሬትን ተቀበልክ። ግን ማጠሪያ እንኳን ቆርቆሮ ያሌለ ፈርዖንን ስትለምነው የነበርክ ሰውነ። ፈርዖን ደግሞ እምቢ ሲል አያና ምክንያቱም አሁን አያና ይዞሃል፣ በደንብ አድርጎ ይዞሃል። ለምን ወደሳ ገና ቂጥህ ተፈልቅቆ ቴዲ አዋሳ ቂጥ እንደ ተፈልቅቆ ቢበዳ ከሆነ ትበዳለህ። ምክንያቱም የገባበት እዳ ስላለ ማለት ነው። ወደ ሳይሆን በግድ። ግን አንተ ያልገባህ ነገር ምን እንደሆነ ታውቃለህ? ያልገባህ ነገር አንተ ጀዋር መሐመድንና አብይ አህመድ ገብተህ መፈትፈትና ያያው ችግርማ አለብህ። በጣም ችግር አለብህ። አትችልም። ያንን አትችልም። ኔቨር አትችልም። እግዚአብሔር ምስክሬ ነው። አትችልም። የፈረደባት እቺ በሽተኛ ዝብስፏን ታመጣታለህ። እቺ ማናት ስሟ እንቁርት የምትባለው። ከዛ በኋላ ስለ ኃይሌ ፊዳ እኮ እኔ አንተ ነው ስለ ኃይሌ ፊዳ ለኔ የምትነግረኝ
የምትነግረኝ? አንተ መጤ ባዳ ደሃ ባዳ ወንድ ኮንክ እስቲ ተናገር። ለምን ትዘጋለህ? ያንተ አይደለም ጥፋቱ፣ የኛ ቤቱ አያና ይሄ አያና እኔ በአጠቃላይ ልንገር አይደል? አያና አይስወር ነው የምልህ ለራስ ጥቅም ብለህ ለራስ ፕሮፓጋንዳ ብለህ የምትሰራው ነገር ትክክል እንዳልሆነ እነግርሃለሁ። እኔ እንደ ባዳ አሳልፌ አልሰጥህም ብለህ አልሰማም ብለሃል። ገባ? ምክንያቱም አንተ ሜኛው ስለንክ እነዛ ሜኛው ስለሆኑ የት ትደርሳለች የተባለች ዛፍ ተቆርጣ ትቀራለች። በእነዚህ ሰዎች ማን በጀዋር በጃልማሮ በአብይ መሃል መግባት ለኦሮሞ ትልቅ ችግር ነው የምትፈጥረው። ጆሃርን ደግሞ ማሸነፍ ማለት ልንገራችሁ አይደለ? እርሱት መድኃኒዓለምን እኔ ልጆቼን ኢንሳይ ነው የምላችሁ። ትልቅ ፊት ለፊታችሁ ትልቅ ትግል ነው የሚገጥማችሁ። ልጁ እንዲሁ ዝም ብሎ የተፈጠረ ልጅ አይደለም፣ እንዲሁ አይደለም። በነካው ቁጥር ትርፉ ለህዝባችሁ የምታመጡት ነገር መጥፎ ነው። የኦሮሞ ህዝብ አትረፍ ስለተባለ ነው። ያ በባዳ ይገዛል፣ በእናንተ በጥብጥ ይበደላል። በእናንተ ፖለቲካ ማለቅ የለብንም፣ እኛ ማለቅ የለብንም። ልንገራችሁ፣ እግዚአብሔር ምስክሬ ነው። ትልቅ ችግር ነው የሚያጋጥመን፣ ትልቅ ችግር። ግን እስቲ ዝም እንበል እስቲ። እግዚአብሔር መልካሙን ነገር ያምጣልን እንጂ የእናንተ ሄዳችሁ በዚህ በልክስክስ በዚህ በመሀይብ እርስ በርስ ተገጣጠም። አያናና ጀዋርና ተገጣጠሙ እርስ በርስ። ታውቁታላችሁ ምን እንደሚሆን። አትቻቻሉ። ማንም መሀይብን እያመጣችሁ ማንም ደደብን እያመጣችሁ አንዱን በአንዱ ማስወገር። ኤርሚያስ የተባለ ዝብዝብ ኦኮቴ ያ አንተ ውሻ ሂድና አዋሳ አሁን እንዲህ የሚያስለፈልፍ እዚህ ላይ የሚልህ እኮ ኦሮሞ በፈቀደልህ መሬት ነው። የታባ የምታውቀው? ሂድና መጀመሪያ ልንገርህ አይደለ? እኔ እንዳንተ ደደብ በህይወቴ ቁመት ብቻ መልክ ብቻ አንተ አሁን እንቁርቴ ትላንትና እኔ ጠርተህ እንቁርቴን ነበር ስታሰድበኝ ነበር። እኔ ግን አልሰደብኳትም። እንቁርቴ ስቄበት ነው የሄድኩት። አሁን ደግሞ ዛሬ ጠርተህ እንቁርቴ። አንድ ነገር ልንገርህ፣ በኦሮሞ መሀል ባትገባ ይሻላል። ያንተ ቂጥ ነው የሚበዳው። ይህንን እነግርሃለሁ። ቂጥን የሚበዳው ራሱ ኦሮሞ ነው። ለህዝባችን ሰላም ስንል መሞትም ካለብን እንሞታለን፣ የሚሰጠውም ነገር ካለ እንሰጣለን። አንተ ግን ባዳ መሆን እንዳትረሳ። ይህንን ጠንቅቄ እነግርሃለሁ። እንዳንተ ያለው ባለጌ ባዳ ነው። ባሪያ ከባሪያነት አታርፍም። ኦኬ በስባሳ አንተ ስለ ኃይሌ ፊዳ ትርጉሙን ብታውቀው እኮ ስለ ኃይሌ ፊዳ ማለት ጆሃር መሐመድ ማለት ነው። መቼ ነው ኃይሌ ፊዳ እንደዚህ ያለው? መቼ ነው ግማታ? ስለ ኃይሌ ፊዳ እኮ ቅርብ ቀን እኮ ነው ያነበብከው። እኛ እኮ በደማችን ያለ አብረን ያደግንበት ነው። እየተነገረን ያደግን መጽሐፍ አይደለም፣ ከቤተሰባችን እየተነገረን ያደግ ነው። ስለ ባህሩ ትምሳ እየተነገረን ያደግ ነው። ቴዲ አዋሳ ዘረን ፈልግ ሂድና እየተቀራመጥክ ያለው ማን ነው ታውቃለህ? የኦሮሞን ኢኮኖሚ አንተ ጎጃምም ሁን ጎንደር ሁን በአሁን ሰዓት የምትወስደው ነገር በሙሉ ከባንክም ይሁን ከመሬት ባንክም ይሁን ከባንክም ይሁን ባለዳ ነው። ህገወጥ ነው። ያ ለአንተ ደግሞ ትልቁ ነገር ንገረን፣ ችግሩ አያና ነው። የኛ ችግር አያና። እኔ አሁን የኔ ችግር የሁላችንም ችግር አያና እየሆነ ነው የመጣው። አያና ፖለቲካውን ሳይሆን እየሰራ ያለው በማንም ሙጃ እያሰደበን ያለው ፊት ለፊት እሱ መጋፈጥ። ምክንያቱም ጀዋር ከሱ ጋር አልቀርብም ካለ መብቱ ነው። አልቀርብም፣ በቃ አይቀርብም፣ መብቱ ነው። ያ ጆሃርን ግን ያልሆነ ነገር ምታይ አብይ አህመድን ሊገል ነበር። አብይ አህመድ እሱ ፖለቲክስ ለምን ኢምፖርታንት የሆነበት ካለም እኮ እሱ ኖርማል እኮ ነው መገዳደል። ምን ነው እንትን አረከው በጣም አብይ አህመድ ሊገደል ነው፣ ጆሃር ሊገደል ነው። ምን ነው አጫሉ ሞት ወላለ ምን የማያውቀው እስ ፖለቲክስ ልትሞት እኮ ነው የቀረብከው። ባይሆን ደስ ይለናል እንደዚህ አይነት ነገር ለህዝባችንም። ምክንያቱም የአንድ አካባቢ ልጆች ናቸው፣ ከአንድ አባት የመጡ ናቸው፣ ከአንድ ማህበረሰብ የመጡ ናቸው። ግን ፖለቲካ መሆኑ ረሳው እንዴ? ጆሃር እንዲህ ብለዋል፣
ቀድመ ብታገኙ አንተ ነህ ቴዲ ሐዋሳ የምትገለው ጀዋርን አንተ ነህ የምትገለው። መጀመሪያ ቀድመ ብታገኙ አብይን የምትገለው አንተ ነህ፣ ጀዋርን የምትገለው አንተ ነህ። ምክንያቱም አንተ የመግደል እንጂ እንትኔ ማለት እንትን የለም። ምንድነው ሀሳብን እንኳን በሀሳብ የማትቀበል እከክ ነህ። ገባ? በአንተ ቤት አሁን እንደው በቃ መብለጥ ነው። ይቺ ኦሮሞችን ላምጣ ነገር ያለ በማንነቴ እንዳትመጣ እግዚአብሔርን እጨርሳለሁ። ቴዲ ሐዋሳ አሁን ከኔ ጋር አሁን ነው እንደዚህ የገጠምከው። አሁን እኔ እናንተ ተገናኝተናል። እስካሁን ድረስ እንደዚህ አልዘቀጥክም፣ አልባለክም። አሁን ግን እኔ እናንተ እንተያያለን። ሸርሙጣ አሁን እኔ እናንተ እንተያያለን። አንተ ሳትሆን አንተን ያሰማራ አያና ጋር እኔ አልላቀቅም። ግደለኝ፣ ከዚህ በኋላ አልላቀቅም። እውነቱን ነው የምነግርህ። ምክንያቱም እንደዚህ ሁላ ምክንያት አያና ስለሆነ ገብቷል። አሳልፎ የገዛ ወንድሙን የሚሰጥ የፖለቲካ ልዩነት እያለው ሄዶ በአንተ በኩል እንደዚህ ብለን ማን እንደሚሰጥ አውቃለሁ። ምክንያቱም አንተ ስማርት ሆነ አይደለም ይህንን ኢንተርቪው እንዲሰጥ የሚችለው አያናና አያና ብቻ ነው። ምክንያቱም እንዲወራለት ይፈልጋል፣ ያ መብለጥ ይፈልጋል። አያና አንድ ነገር ልንገርህ፣ ጀዋርን አትበልጠው፣ አይስወር አትበልጠው። መፈጠር አለብህ። በቃ ጀዋር አንድና አንድ ነው። ከ40 ዓመት በኋላ የተገኘ ከነ ኃይሌ ፊዳ ከነ ባህሩ ቱምሳ በኋላ የተገኘ ጀዋር መሐመድ ጨረሰ። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ይሄን ደግሞ ሁላችንም አምነን የተቀበልነው ራሱ እግዚአብሔር ሲፈጥረው የራሱ የሆነ ነገር የተፈጠረበት ነገር አለ። ምንም ካንተ የበለጠ ተናጋሪ ሆኖ አይደለም አያና። ጀዋር ካንተ የበለጠ አማርኛው እንደውለት አይደለም፣ ግን ይሃፍ ሰምቲንግ በቃ ፓወሩ አለ። ልንገር ከነካው አይለቅም። አፈር በጣም ልጁ ኃይለኛ ነው። በቃ ኃይለኛ ነው። በቃ ኃይለኝነቱ በቃ ኃይለኛ ነው። አምነን መቀበል አለብን። በጥባጭም ከሆነ ጥሩ ልጅም ከሆነ መቀበል አለብን። ቢሆን ለህዝባችን ነው የምናስበው አይደለ? ለኦሮሞ ህዝብ የምናስብ ከሆነ why you do like that? why ቴዲ ሐዋሳ እኮ የሚያወራው እኮ ባያና አፍ እኮ ነው። የምንሰደበው እኮ ባያና አፍ ነው። እኔ ያወራሁን ነገር ነው እኮ ሄዳ ያወራለት እኮ ለቴዲ። ሂድ አንተ በስባሳ፣ አንተ ግማታም፣ አንተ ጥንባታም ካድሬ። እናንተ ለአብይ አትሆኑ። እናንተ ጥንባታሞች እዚህ ናገባ። እናተ ድንጋይ ተብላ ናገባ ናውራ ቆይ አወራው ነው። ስድብ ምን ያረጅ አውራ እስቲ። አይ በቁም ነገር እና ስድብ ምን ያረጅ። አንተ ቁም ነገር ታውቃለህ እንዴ? እኔ ተሳለብሽ አውቃለሁ። አንቺ ተሰደበኛ ታውቃለህ? ረሳኸው እንዴ? ሲንግል ቪዲዮ ያለሽ አንዴ ተናገርኩት እንዴ? አንተ እኔ በቂ እኮ ነኝ። ስላንተ እኮ ነኝ በቂ። ታውቀኛለህ? በስድብ አላምንም እኔ። ታውቀኛለህ? እኔ አንቺን ተሳደብያለሁ? አንተ እኔን ታውቀኛለህ ወይ? ኖ አታውቀኝም ማለት ስለኔ ግን ዛሬ አይደለም 2 years ago እዚሁ ቴዲ ሐዋሳ ቤት ስለኔ ስታወራ ነበር። የኦፒዲ የብልጽግና ካድሬ ነኝ ብለህ አይደል? ዋሽተሻል ጂጂ። ምንድን ነው አላወራሁም። ዋሽተሻል። አንተ አሁን ገብተህ ስታወራ አልነበረም አይደለም? የዛሬ 2 ዓመት አሁን አውርቻለሁ። ኖ ስለ ኦሮሞነት ነው ስለ ፖለቲካዬ ነው የምታወራው? ኖ ስለ የሜሶ መስራቹ እና የጀዋር አይዲዮሎጂ አይገናኝም። የሜሶ መስራች ኃይሌ ፊዳ ኢትዮጵያንስ ላይክ አሁን አብይ አህመድ የሚያራመደው አይነት የፖለቲካ አስተሳሰብ ያለው ሰው ነው። ጀዋር የኦሮሞ ብሔርተኛ ነው። ስማ አንተ የዛሬ 2 years ago ስለኔ ኦሮሞ አለመሆኔ በእናንተ እኔ በእናንተ ልፈለግ ብያለሁ እንዴ? ጂጂ ሌሎች ሰዎች ያወሩትን ነገር ይላል። ራስ ፕሮፋይል ፋስት ሎንግ ታይም ፕሮፋይል ነው ያለ አንተ ራስነ ነው ወይ ራስነ ኤኒዌይ ሴት ልጅን በመስደብም አላምንም። በዛ ላይ አንደኛ ራሴ ባውንደሪ ያለኝ አንደኛ ነገር ስማ፣ ስለ ኃይሌ ፊዳም ይሁን ስለ ጀዋር መሐመድ ያ ሁለቱም እየታገሉ ያሉት ለማን ነው? አይ የኃይሌ ፊዳ ለኦሮሞም ለኢትዮጵያም የታገለው ጀዋር ለግል ለኪሱ ነው ወይ እንትን በማስረጃ እነግርሻለሁ። እኔ በማስረጃ እነግርሃለሁ ስለ ኃይሌ ፊዳ ምንድነው። እንዲያውም የሚባለው ምንድነው ኃይሌ ፊዳ ማለት ጀዋር መሐመድ ምንድነው መራራ ያለው ከ7 ዓመት በፊት እንደ ኃይሌ ፊዳ እንዳትበላ ተብሎ መራራ የተናገረው ለማን ነው?
አይ ለማን መራራ ጉዲና አይደለም መራራ ጉዲና እንደ ኃይሌ ፊዳ ብሎ የጻፈለት ፌስቡክ ላይ ለማን ነው? ጀዋርን ከሆነ እንዴት ተናገረ ነው ያዝናለሁ። ጀዋር በራሱ በሰራ ለምን ታዝናለህ አንተ? ከመራራ ጉዲና በልጠህ ነው? አይ መራራ ጉዲና እድል ያገኘ ሰው ነው እንጂ እሱ መራራ እኮ ደረጃ በደረጃ ራሱን እያወረደ ይልጣ እናታ ፈርተላ እነዚህ ርካሾች ርካሽ ይወላችሁ ጉድዩ እዩ አዳምጡ። እንደዚህ አይነት ዲቃላ ባለጌ እንደዚህ አይነት ስድ ነው ያለው። በቃ ትልቅ ሰው የማይከበርበት መራራ የማይከበር ይወላችሁ። እንግዲህ ይወላችሁ እነዚህ ማን እንደሆኑ ታውቃላችሁ? እንደዚህ አይነት ባለጌ ነው ያለው። ይሄ እነማን ስብስብ እንደሆኑ ታውቃላችሁ? የአያና ስብስቦች ናቸው። አያና ማንን ሰብስበዋል? መራራን የማያከብር በቀለ ገርባን የማያከብር አያና ዛሬ ትምህርቱን የጨረሰው መራራ በከፈለው እናታችሁ ድንጋይ ተብላ አቦ ልጅ አልጣላችሁ። እኔ ምንም ማለት ነው ልጅ አይውጣላችሁ። እግዚአብሔር ምስክሬ ነው። ልጅ አይቀልባችሁ። አትኑሩ፣ አልቅሱ፣ ልጆቻችሁን ቅበሩ። እግዚአብሔር ምስክሬ ነው። አቦ ልጅ አይውጣላችሁ። አቦ አትባረኩ፣ ሰው አትሁኑ። የሰራችሁት አይባረክ። እንዲህ ነው የተረገማችሁት እናንተ። ኦሮሞ ማለት እንደዚህ ነው የተረገመው። የጀዋር ሲገርመኝ መራራ ሊሰድብ መጣ። ይሄ ማን እንደሆነ ታውቃላችሁ? ምን አይነት የባለጌ ስብስብ ያሁኑ። ይሄ ማለት እንግዲህ አስቡት። ይሄ ኦሮሞም ላይሆን ይችላል፣ የኢትዮጵያን ፖለቲካም ላያውቅ ይችላል፣ የኦሮሞንም ፖለቲካ እንደዚህ። የአያና ስብስቦች እነዚህ ናቸው። በቃ አያና ሰብስቦ የመጣው ታሪክ ይሄ ነው ወይ? ምን ይባላል መሰላችሁ? ልትወድቁ ስትሉ እንደዚህ ያንቀዠቀዣችኋል። ይሄ ምድረ ከምናምን የተሰበሰበ ከሲዳማ ከወላይታ የተሰበሰበ ምናምን በቃ ይሄ ኦሮምኛ እንደዚህ አይነት ጉድ ነው የመጣበት።